ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም አቶ ታዬ ደንደአ በድጋሜ ታሰሩ። አቶ ታዬ ዛሬ በፖሊስ በቁጥጥር ስር ውለው ወደ እስር ቤት መወሰዳቸው ታውቋል። የአቶ ታዬን ጉዳይ ሲከታተል የነበረው ፍርድ ቤት አቶ ታዬ ደንደአ ነፃ የተባሉበት ሁለቱ ክሶች በድጋሜ ክርክር እንዲደረግባቸው አዟል። ከአንድ ዓመት በፊት ከሰላም ሚኒስቴር ዴኤታነት የተነሱትና በቁጥጥር ስር ውለው በሶስት ክሶች ተከሰው በሁለቱ ክሶች ነፃ የተባሉት አቶ ታዬ ደንደአ ክሶቹ በድጋሜ እንዲቀጥሉ ውሳኔ ተላልፎባቸዋል። በአቶ ታዬ ላይ ነፃ የተባሉበት ሁለቱ ክሶች ከጠላት ጋር መተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን ፌስቡክ ገጻቸው አጋርተዋል የሚሉት ናቸው። የቀድሞ የሰላም ሚኒስትር ዴኤታው ከቀረቡባቸው ሶስት ክሶች መካከል ሐምሌ 30 በዋለው ችሎት በአንደኛና በሁለተኛ ክስ ነፃ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛውን ክስ ተለቀው እንዲከላከሉ ብይን መሰጠቱም ይታወሳል። አቶ ታዬ ህዳር 23 ቀን 2016 ዓ.ም በዋለው ችሎት የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 ቀን 2016 ዓ.ም ከእስር ቤት ወጥተው ጉዳያቸውን ሲከታተሉ ነበር። ይሁን እንጂ አቃቤ ሕግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነፃ መባል የለባቸውም በሚል ይግባኝ በማለቱ ጉዳዩ በፌደራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቤ ሕግን ይግባኝ በማጽናት አቶ ታዬ በነፃ በሆኑበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል። በመሆኑም ክሶቹ ለፌደራል ከፍተኛ ፍርድ ቤት እንደሚመለሱና ክርክሩ እንደሚቀጥል ጠበቃቸው ተናግረዋል። ከሶስቱ ክሶች መካከል በሁለቱ ነፃ በመባላቸው የተከበረላቸው የዋስትና መብታቸው ይነሳል ወይስ አይነሳም የሚለው በቀጣይ ቀጠሮ የሚታወቅ ይሆናል ብለው ነበር ጠበቃቸው። ይሁንና አሁን በተሰማው መረጃ መሰረት አቶ ታዬ ደንደአ በዛሬው ዕለት ይህንኑ የፍርድ ቤት ውሳኔ ተከትሎ በፖሊሶች ቁጥጥር ስር ውለው ወደ እስር ቤት መወሰዳቸው ታውቋል። ተመልካቾቻችን አድማጮቻችን ሁላችሁም እንግዲህ የአቶ ታዬን ጉዳይ ስትከታተሉት ቆይታችኋል። በሶስተኛው ክስ ከውጭ ሆነው ዋስትና ስለማይስከለክል ይከራከሩ ተብሎ ነበር። የሰላም ሚኒስትር ዴኤታ ሆነው ሽጉጥ ይዘዋል የሚል ነበር ሶስተኛው ክስ። ሚኒስትር ሆነው እንኳን ሽጉጥ አይደለም ብዙ አጃቢ ሊኖራቸው ይችላል እና ወትሮም ክሱ የተመሰረተው አብይን ለምን ተናገሩ በሚል ነበረ። ሁላችንም እናውቀዋለን። አሁን ደግሞ ከወጡ በኋላ አይናገሩም በሚል ነበረ። ያችን እንደ መያዣ አድርገው አንዷን ክስ ከውጭ ሆነው ይከላከሉ ብለው ቀጠሮ ሰጥተው አደረጓቸው። አቶ ታዬ ባመኑበት አቋም ጠንካራ ሰው ናቸው። ብዙ ጊዜ ይህን ተናግሬያለሁ። ምንም የሚያለያይ ሀሳብ ቢኖረንም በአንዳንድ ሀሳቦች የተለያየ አቋም እንኳ ቢኖረንም አቶ ታዬን በጀግንነታቸው በአቋማቸው አለማክበር ፈጽሞ አይቻልም። እና አብይ አህመድ ስልጣን የያዙበትን ለውጥ ለማምጣት ከታገሉት መካከል አቶ ታዬ ግንባር ቀደም ናቸው። እና አብይ የአቶ ታዬን አንድ 10ኛ አይደለም አንድ 50ኛ አልታገሉም። በቲፒኤልኤፍ 9 ዓመት ነው የታሰሩት። እና አቶ ታዬ ታስረው ያመጡትን ለውጥ እና አብይ ጠልፈው ገቡበት። ያኔ እነ ታዬ ሲታሰሩ እና አብይ አሳሪ ነበሩ። አሁን ደግሞ ጠቅላይ ሚኒስትሩን ተችቷል ይናገራል በሚል የተፈጠረው ነገር አይታችኋል። አሁን ደግሞ እንደ መያዣ ያደረጓት አንድ ክስ ቀርታ ነበረ። አቶ ታዬ ሰሞኑን በተለይ የሕክምና ባለሙያዎች እያደረጉት ያለውን የመብት ትግል አስመልክቶ ጠንካራ ጽሑፎችን እያስተላለፈ ነበር። የውሸት ብልጽግናውን ሂደት የኮሪደር ልማቱን እየተቸ ነበረ። ከአሁን በኋላ በዘር መዋደን የለብንም፣ ሁላችንም በጋራ እየተጨቆን ነው፣ በጋራ ነው መነሳት ያለብን የሚል ጠንካራ አቋም እያሳለፈ ነበር። ስለዚህ ያችን ካርዳቸውን ስበው ተከላከል አሉት። ያ ማለታቸው አይደለም እንደገና ከውጭ ሆነ አትከላከል ይታሰር ብለው እስር ቤት አስረውታል። ምክንያቱም ስርዓቱ ሰማይ አይታረስ ንጉሥ አይከሰስ የሚል ጥንታዊ የአፋኞች ስርዓት በመሆኑ እናቱ ታዬ ደግሞ በፍጹም ይሄ ስርዓት አይገዛንም፣ ሰማይም በመብረቅ ይታረሳል፣ ንጉስም በጥፋቱ ይከሰሳል የሚል አቋም ያላቸው ጀግኖች ናቸው። ስለዚህ በዛሬው ዕለት በድጋሜ ታስሯል ማለት ነው። ልጆቹን ቤተሰቡን ትቶ አቶ ታዬ በጣም ጀግና ያቋም ሰው ናቸው። ነፃነትን ለማግኘት ይሄን መክፈል ግድ ስለሆነ ይህ ሆኗል ለማለት ነው። ተመልካቾቻችን አድማጮቻችን ስርዓቱ እንዴት እንደሆነ ግን ለሁላችንም ግልጽ ነው። መቃወም አይቻልም። በብልጽግና ሰዓት መጻፍ አይቻልም። ፍሪደም ኦፍ ኤክስፕሬሽን አይፈቀድም። ሐሳብን በነፃነት የመግለጽ መብት ተገሷል እየተባለ ነው በተግባር እየተነገረ ያለው የሚለው ነው። ተመልካቾቻችን ወደ ሌሎች ዜናዎች እንለፍ።
መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ብፁዕ ቅዱስ አቡነ ማትያስ ተናገሩ። ዛሬ በቅዱስ ሲኖዶስ የተመረጡት ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ያቀባበል መርሃ ግብር ሲደረግላቸው አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። ቅዱስነታቸው በዚሁ ንግግራቸው ፖለቲካን ከሃይማኖት እንለይ፣ የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔርን ቤት በአምልኮ እግዚአብሔርና በጸሎት ከመራነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉም አስገንዝበዋል። ጋሻና ቅል ለየቅሉ ይሰደድ እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉም በአጽንኦት ተናግረዋል። አያይዘውም አዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህን በመገንዘብ ቤተክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ አስገንዝበዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ወቅዱስ ፓትርያርኩ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳውያንን እግዚአብሔር ሲፈጥረን ንጹህ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ወርደን ነው ተጠባቂዎች ሆነን ነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ገልጸዋል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትንና ብርታትን ይስጥልን። የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸው ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። 2 ሚሊዮን ብር ወደ ወጣበት አነጋጋሪው ጎጆ ስናልፍ በጌዶ ዞን ራጴ ወረዳ ባንድ ጀበር 20 የብልጽግና ህብረትና 100 የብልጽግና ቤተሰብ መወያ ጎጆ በ2 ሚሊዮን ብሮች ተገንብቶ መመረቁን የብልጽግና አመራሮች ገልጸዋል። በወረዳው በ17ቱም ቀበሌ መዋቅር የብልጽግና ህብረትና የቤተሰብ መወያ ጎጆ ተብሎ የተመረቀው ይህ ግንባታ ከ2 ሚሊዮን ብር በላይ እንደወጣበት በአመራሮቹ መነገሩ የአካባቢው ማህበረሰብ አሳዝኗል። ጎጆው የብልጽግና ፓርቲ አባላት የልማትና የመልካም አስተዳደር ጉዳዮችን እንዲሁም የብልጽግና ፓርቲ አጀንዳዎችን የሚወያዩበትና ህብረታቸውን ይበልጥ የሚያጠናክሩበት እንደሆነም ተገልጿል። ግንባታ 2 ሚሊዮን ብር ወጥቶበታል በሚለው ገለጻ ያዘኑ የአካባቢው ማህበረሰብ አባላት በየጊዜው ለብልጽግና ቅርንጫፍ ጽሕፈት ቤት አዋጡ የተባለ በግዳጅ ብራችን ይወሰዳል፣ እነሱም የሚታየውን ጎጆ በ2 ሚሊዮን ብር ሰራን ይሉናል። ብልጽግናን እስከተጠጉ ድረስ በ5 ሚሊዮን ብር ሰራ ነው ብለው ቢያወራረዱም ማንም የሚጠይቃቸው የለም። ያለ ፈቃዳችን የሚቆረጥብን ደሞዝና የሚወሰድብን ገንዘብ እንዲህ ለብልጽግና ሹሞች መቀለጃ ሲሆን ማየት እጅግ ያሳዝናል ብለዋል። ጉዳዩን አስመልክቶ የራጴ ወረዳ አስተዳዳሪዎችን ለማነጋገር የተደረገው ጥረት ስልካቸው ስለማይነሳ ሊሳካልን አልቻለም። ሳዑዲት አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ ጣለች። ሳዑዲት አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን አስታውቃለች። ከነዚህ ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት ይገኙበታል። ይህ የቪዛ እገዳ አዲስ የጊዜያዊ የሥራ ቪዛ ማመልከቻዎችንና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የሥራ ኃይል ላይ የተመሰረቱ የሳዑዲ አረቢያ ዘርፎችን እንደሚጎዳ ተገልጿል። በእገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብፅ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከዚህም በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን እና ባንግላዴሽም ተካተዋል። እነዚህ ሀገራት ከሳዑዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችል ተዘግቧል። የብሎክ ቪዛ የሳዑዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳዑዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ባይገልጽም ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን ዕጣ ፈንታ አጣብቂኝ ውስጥ ሊጥል እንደሚችል ለመረዳት ተችሏል። በናይጄሪያ በደረሰው የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ አልቀረም ተባለ። ሐሙስ ዕለት በናይጄሪያ ሞካኦ ከተማ የጣለውን ከባድ ዝናብ ተከትሎ በተፈጠረ ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑ ሲገለጽ ቆይቷል። አሁን ግን የሟቾች አሃዝ እስከ 700 ማሻቀቡ እየተነገረ ነው። በአገሪቱ ማዕከላዊ ናጀር ግዛት ውስጥ በደረሰው አደጋ እስካሁን 500 ሰዎች የደረሱበት አለመታወቁን የአካባቢው ባለስልጣናት ተናግረዋል። በሕይወት የሚገኝ ሰው ከዚህ በኋላ አይኖርም በሚል እምነትም የነፍስ አድን ጥረቱ መቋረጡንም አስታውቀዋል።
ባለፉት 60 ዓመታት አገሪቱ ካጋጠማት የጎርፍ አደጋ ሁሉ የከፋ ነው የተባለው ይህ ጎርፍ ቲቪን ማዛና አንጓን ሃኡሳ የተባሉ ከተሞች ላይ ከባድ ውድመት አድርሷል። በአካባቢው ተላላፊ በሽታ እንዳይዘመት ለማድረግ በጎርፉ የተቀበሩ ግለሰቦችን ቀፍሮ በማውጣት ተገቢው የቀብር ስነ ስርዓት ማከናወን በቅርቡ እንደሚጀመር የሞካው አካባቢ አስተዳዳሪ መሐመድ አልዩ ገልጸዋል። የአካባቢው ነዋሪዎች አይናቸው እያየ ቤታቸውና ቤተሰቦቻቸው በጎርፍ ሲወሰዱ መመልከታቸውን ተናግረዋል። የናይጄሪያ ቀይ መስቀል ዓርብ ዕለት ባወጣው መግለጫ በአገሪቱ የጣለውን ከባድ ዝናብ ተከትሎ የተከሰተው ጎርፍ ከባድ የህይወት መጥፋትና ሰፊ ስጋት ፈጥሯል ብለዋል። በናይጄሪያ ከሚያዝያ እስከ ጥቅምት ወር ባለው የዝናብ ወቅት የጎርፍ አደጋ በተደጋጋሚ ያጋጥማል። እንደ አውሮፓውያኑ አቡሻከር በ2024 የጣለውን ከባድ ዝናብ ተከትሎ በደረሰው የጎርፍ አደጋ በርካቶች ሲሞቱ፣ ሌሎች ደግሞ ቤት ንብረታቸውን ጥለው ተፈናቅለዋል። በ2022 እንዲሁ በደረሰ የጎርፍ አደጋ ከ600 በላይ ሰዎች ሲሞቱ 1.3 ሚሊዮን የሚሆን ህዝብ ደግሞ ከቤት ንብረቱ መፈናቀሉ አይዘነጋም። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑር።